ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ አንድ የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱ ምንዛሬ ዋጋ ካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም ርዕስቶችን እናስቀድም። የአዲስ አበባ ከተማ ካቢኔ ከ4 ኪሎ እስከ ሽሮ ሜዳ ያለውን አካባቢ በተመለከተ አዲስ ውሳኔ አስተላልፏል። በዝርዝር ይዘነዋል። ኢትዮ ቴሌኮም እጅግ ፈጣን የተባለለትን የኤሌክትሪክ መኪና ባትሪ መሙያ ጣቢያ መክፈቱን አስታውቋል። ይህም ተከፈተ የተባለው ጣቢያ የመሙላት አቅሙንና ፍጥነቱን አካተን ይዘናል። መረጃውን እናጋራችኋለን። ተመሳስሎ የተሰራ መድኃኒት መኖሩን በማረጋገጥ ህብረተሰቡ ጥንቃቄ እንዲያደርግ ሲል የኢትዮጵያ ምግብና መድኃኒት ባለስልጣን አሳስቧል። ይህ ተመሳስሎ የተሰራው መድኃኒት የትኛው ነው? እናደርሳችኋለን። የተጀመረው የአዲስ አበባ ከተማ በአምስተኛ ዙር የመሬት ሊዝ ጨረታ ለቀረቡ ቦታዎች በካሬ ሜትር የተመደበውን የገንዘብ መጠን ይፋ አድርጓል። መረጃውን የምናደርሳችሁ ይሆናል። የኢትዮ ጅቡቲ የምድር ባቡር ለመጀመሪያ ጊዜ ነዳጅን ሙሉ በሙሉ በባቡር ለማጓጓዝ ዝግጅት ማጠናቀቁን አስታወቀ። የሚሉትንና ሌሎች የመረጥናቸውን የቢዝነስ እንዲሁም ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር እኔ መላኩ ደምሰው አብሬያችሁ ቆያለሁ። አዳዲስ እንዲሁም ትኩስ የቢዝነስና ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የዓለም ምግብ ፕሮግራም በኢትዮጵያ በሚንቀሳቀስባቸው አካባቢዎች ከጥር እስከ መጋቢት ወር ባለው ጊዜ ውስጥ 1.3 ሚሊዮን ሰዎች የምግብ እርዳታ እንደሚያስፈልጋቸው አስታወቀም። የተባበሩት መንግስታት የዓለም ምግብ ፕሮግራም በኢትዮጵያ ለሚያደርገው የሰብአዊ እርዳታ አቅርቦት በአስቸኳይ 228 ሚሊዮን የአሜሪካ ዶላር የገንዘብ እጥረት እንዳጋጠመውም ይፋ አድርጓል። ሆኖም ግን በምግብ እርዳታ እጥረት ሳቢያ ቅድሚያ ድጋፍ ለመስጠት የወሰነው በከፍተኛ ደረጃ ለተጎዱና ለሀገር ውስጥ ተፈናቃዮች እንዲሁም ተመላሾች እንደሆነ የዓለም ምግብ ፕሮግራም ገልጿል። ድርጅቱ በየካቲት ወር ለእያንዳንዱ ተረጂ መቅረብ ካለበት የምግብ አገልግሎት ውስጥ 65 በመቶውን ብቻ ማቅረቡን ያስታወቀው የዓለም ምግብ ፕሮግራም ተጨማሪ የገንዘብ ድጋፍ ካላገኘ ዝቅተኛ የምግብ አገልግሎት በቅርብ ጊዜ ውስጥ ይሻሻላል ተብሎ እንደማይጠበቅ ጠቅሷል ተብሏል። ድርጅቱ ይህንን አስቸኳይ የገንዘብ እጥረት ለመቅረፍና በችግር ላይ ያሉ ዜጎችን ለመርዳት ዓለም አቀፍ ለጋሽ አካላት ፈጣን ምላሽ እንዲሰጡም ጥሪ አቀርበዋል። በአዲስ አበባ ከተማ በአምስተኛው ዙር የመሬት ሊዝ ጨረታ ለቀረቡ ቦታዎች በካሬ ሜትር 265 ሺህ ብር መሰጠቱ ተነገረም። የአዲስ አበባ ከተማ አስተዳደር የመሬትና ልማት አስተዳደር ቢሮ ለጨረታ ካቀረባቸው 427 ቦታዎች ውስጥ የቀረበውን የካዛንቺስ ቦታ በከፍተኛ ዋጋ ማለትም በካሬ ሜትር 265 ሺህ ብር እንደሆነ አስታውቋል። የመሬትና ልማት አስተዳደር ቢሮ የልማት ዝግጅት ባንክና ጥበቃ ዳይሬክተር የሆኑት አቶ ሀብታሙ ተስፋዬ በአምስተኛው ዙር እየተካሄደ በሚገኘው የመሬት ሊዝ ጨረታ 18 ሄክታር መሬት መቅረቡን ተናግረዋል። በሊዝ ለመጨረት ከቀረቡ ቦታዎች ውስጥ ካዛንቺስ የሚገኝ አንድ ቦታን በካሬ ሜትር 265 ሺህ ብር ለመግዛት ከተጫራች ዋጋ መቅረቡንና እስካሁን በ5 ክፍለ ከተሞች በተደረገው የጨረታ ሂደት 76 ተጫራቾች በጊዜያዊነት ጨረታውን ማሸነፍ መቻላቸውን አክለው ገልጸዋል። ዝቅተኛ ዋጋ የቀረበው በካሬ ሜትር ደግሞ 10 ሺህ ብር መሆኑ የተነሳ ሲሆን ከመጋቢት 29 ቀን 2017 ዓ.ም ጀምሮ በተወሰኑ ቦታዎች ጨረታውን ያሸነፉ ተጫራቾች ውጤታቸው ይፋ እየተደረገ መሆኑን አስረድተዋል። የመሬትና ልማት አስተዳደር ቢሮ ዳይሬክተር አቶ ጫሊ አብርሃም በበኩላቸው በተለያዩ ጊዜያት የመሬት ሊዝ ጨረታ በማውጣት ግልጽና ነፃ ውድድር በማካሄድ የህብረተሰቡን የመሬት ጥያቄ ለመመለስ ጥረት እየተደረገ ነው ብለዋል። ለአምስተኛ ዙር የመሬት ሊዝ ጨረታም በአዲስ ከተማ፣ በኮልፌ ቀራኒዮ፣ በንፋስ ስልክ ላፍቶ ክፍለ ከተሞች 96 ቦታዎች ሲቀርቡ ተጫራቾችም ህጋዊ ወኪሎቻቸውንና ታዛቢዎች በተገኙበት የጨረታ ሳጥን ተከፍቶ ሲጣራ 200 ተጫራቾች በጨረታ ሊዝ መመሪያ መሰረት ተገቢውን መስፈርት ባለማሟላታቸው
ከጨረታ ውጪ ሲሆኑ 14 ቦታዎች ደግሞ በቂ ተጫራቾች ባለመቅረባቸው ጨረታው መሰረዙ ተነግሯል። እንዲሁም ከመጋቢት 1 ቀን እስከ መጋቢት 26 2017 ዓ.ም ሲካሄድ የቆየው የአምስተኛው ዙር የመሬት ሊዝ ጨረታ ከአንድ ቀን በፊት መከፈቱንና እስከ አርብ ይቆያል መባሉን በዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። የጅቡቲ የምድር ባቡር ለመጀመሪያ ጊዜ ነዳጅ ሙሉ በሙሉ በባቡር ለማጓጓዝ ዝግጅት ማጠናቀቁን አስታወቀም። በየጊዜው የሚታየውን የነዳጅ አቅርቦት ችግር ለመፍታት ማህበሩ በቀን 10 ጊዜ የባቡር ምልልስ በማድረግ ነዳጅ ከጅቡቲ ለማስገባት ተዘጋጅቷል ሲሉ የኢትዮ ጅቡቲ የምድር ባቡር አክሲዮን ማህበር የህዝብ ግንኙነት ስራ አስፈጻሚ ወይዘሮ ሙና አህመድ ተናግረዋል። ነዳጅ ከጅቡቲ ተጓጉዞ ወደ ኢትዮጵያ እንዲገባ ከተደረገ በኋላ አዋሽ በሚገኘው ዴፖ ውስጥ እንዲራገፍ በማድረግ በዓመት 4.2 ሚሊዮን ሜትሪክ ቶን ነዳጅ ለማጓጓዝ እቅድ መያዙንም አክለው ገልጸዋል። ከአዋሽ እስከ ጅቡቲ ድረስ የባቡር መስመሩ ዝርጋታ ሙሉ በሙሉ ቢጠናቀቅም ግን ከጅቡቲ በኩል መስመሩ ሲጠናቀቅ በመጪው ዓመት ሙሉ ለሙሉ ስራ እንደሚጀምር ተጠቁሟል። የባቡር ምልልሱን በ18 ሰዓታት ውስጥ በማከናወን በዓመት የታሰበውን ያህል ነዳጅ ለማስገባት እቅድ መያዙን የገለጹት ዋና ስራ አስፈጻሚዋ ከዚህ ቀደም አንድ ቦቴ ከጅቡቲ ነዳጅ ይዞ ለመምጣት ከ6 እስከ 8 ቀናት ይወስድበት እንደነበር ተናግረዋል። በፊት ከነበረው የነዳጅ ምልልስ አንጻር ሲታይ ሰፊ ልዩነት እንዲኖረው ከማድረግም ባለፈ የነዳጅ ዋጋ እንዲቀንስ የሚያደርግ መሆኑን ጠቅሰው በቀጣይም መንግስት ባስቀመጠው አቅጣጫ መሰረት ነዳጅ ሙሉ ለሙሉ በባቡር የትራንስፖርት አገልግሎት እንዲገባ ይደረጋል ማለታቸውን ሪፖርተር አስነብቧል። የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ነዳጅ የሚጭኑ 106 ነዳጅ ጫኝ ፉርጎዎች እንዳሉት ጠቅሰው በጅቡቲም የሚከናወኑ የመሰረተ ልማት ስራዎች በፍጥነት እንዲጠናቀቁ ከጅቡቲ መንግስት ጋርም ንግግር መጀመራቸውን ተናግረዋል። እንዲሁም ለኢትዮ ጅቡቲ ምድር ባቡር አስተማማኝ የኤሌክትሪክ ኃይል ለማቅረብ 39 ሚሊዮን ብር ወጪ በማድረግ ቀጥታ መስመር መዘርጋቱን የኩባንያው መረጃ ያመለክታል። በተጨማሪም የኢትዮ ጅቡቲ ባቡር ትራንስፖርት አገልግሎት የባቡር ፍጥነቱን ወደ 60 ኪሎ ሜትር ማሳደጉን ተከትሎ ለህብረተሰቡ የጥንቃቄ መልእክት ማስተላለፉን በገበያ ሚዲያ ዜና ወጃችን ወደ እናንተ ማድረሳችን ይታወሳል። ተመሳስሎ የተሰራ ኢሚዩኖግሎቡሊን መድኃኒት መኖሩን የኢትዮጵያ ምግብና መድኃኒት ባለስልጣን አስታወቀም። የኢትዮጵያ የምግብና መድኃኒት ባለስልጣን ተመሳስሎ የተሰራ የኢሚዩኖግሎቡሊን መድኃኒት የአምራች ስም ፔርሜዲክባል ኤሃባን ኩባ የምርት መለያ ቁጥር እንዲሁ 11396 ሲ አገልግሎቱ የሚያበቃበት ወይም ኤክስፓየርድ ዴቱ ደግሞ ነሐሴ 2026 የሆነ መድኃኒት በገበያ ላይ በመገኘቱ ያስቸኳይ የጥንቃቄ መልእክት አስተላልፏል። ምርቱ በባለስልጣን መስሪያ ቤቱ የተደረገውን የማክሮባዮሎጂና የፊዚኮ ኬሚካል ምርመራዎች ደረጃን እንደማያሟላ ገልጾ በዚህ ምክንያት ከፍተኛ የጤና አደጋዎችን ያስከትላል ብሏል። ባለስልጣኑ አክሎ መድኃኒቱን ያመረተው ድርጅት የኩባ የጤና ባለስልጣን ሜዲክባይ ወይም ሜዲኩባ የሚባል ህጋዊ የመድኃኒት አምራች በኩባ ውስጥ አለመኖሩን ማረጋገጡንም አስታውቋል። በተጨማሪም ማሸጊያ ጽሑፉ ብዙ የፊደል አጻጻፍና የአጻጻፍ ስህተቶችን ይዟል የተባለ ሲሆን ይህም ተመሳስሎ ስለመሰራቱ ይበልጥ ያስረዳል ሲል ገልጿል። የኢትዮጵያ ምግብና መድኃኒት ባለስልጣን ይህንን መድኃኒት ከስርጭት ለማስወገድና የህዝብን ደህንነት ለማረጋገጥ እየሰራ እንደሆነም ጠቅሷል። ይህንን ተመሳስሎ የተሰራ መድኃኒትም ማህበረሰቡ እንዳይጠቀመው ያሳሰበው ባለስልጣኑ የተጠቀመው ሰው ካለ ወዲያውኑ የሕክምና እርዳታ ማግኘት እንዳለበትም ጠቁሟል። በዚህም የሕክምና ባለሙያዎች ይህንን መድኃኒት ለተጠቃሚ እንዳይሰጡ የኢትዮጵያ የምግብና መድኃኒት ባለስልጣን አሳስቧል።
ኢትዮ ቴሌኮም በ15 ደቂቃ ሙሉ % የኤሌክትሪክ ኃይል የመሙላት አቅም ያለውንና ሁለተኛውን እጅግ ፈጣን የኤሌክትሪክ መኪና ባትሪ መሙያ ጣቢያ ለደንበኞቹ ክፍት ማድረጉ ተሰማም። ይህ ጣቢያ የአውሮፓ ስሪት የሆኑ መኪኖችን የኤሌክትሪክ ኃይል መሙላት የሚያስችል እጅግ ፈጣን አቅም ያለው ሲሆን ጣቢያውም ከመገናኛ ቦሌ አንበሳ ጋራጅ ፊት ለፊት እንደሚገኝ ተነግሯል። የኤሌክትሪክ መኪና መሙያዎቹ በ1 ሰከንድ 1 ኪሎ ሜትር ለመጓዝ የሚያስችል የኤሌክትሪክ ኃይል በመሙላት በ15 ደቂቃ ውስጥ ሙሉ % የኤሌክትሪክ ኃይል የመሙላት አቅም እንዳለውም ኩባንያው አስታውቋል። ኢትዮ ቴሌኮም በ2 ወር ጊዜ ወደ ሥራ የገባ እጅግ ፈጣን የኤሌክትሪክ መኪና ባትሪ መሙያ ጣቢያ ከ14,000 በላይ የኤሌክትሪክ መኪኖችን የኤሌክትሪክ ኃይል ቻርጅ ማድረጉንም አክሏል። በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ቴክኖሎጂ የባትሪ መስፈርቶችንና የደንበኞችን ትዕዛዝ በመተንተን የባትሪውን ደህንነት እየፈተሸ የተሽከርካሪው ባትሪ በሚችለው ፍጥነት ቻርጅ እንደሚያደርግም ተመላክቷል። አዲሱ የመሙያ ጣቢያ 4 እጅግ በጣም ፈጣንና 12 በጣም ፈጣን መሙያዎችን ያካተተ ሲሆን ይህም ያለውን የኤሌክትሪክ መኪና መሙያ ጣቢያዎችን የማስተናገድ አቅም ወደ 32 ማድረስ መቻሉ ተገልጿል። ከዚህ ቀደም ኩባንያው ከቦሌ ወደ መገናኛ በሚወስደው አውራ ጎዳና ላይ 16 መኪኖችን በአንድ ጊዜ ማስተናገድ የሚችል የኤሌክትሪክ መኪና መሙያዎችን የያዘ ጣቢያ ገንብቶ ወደ ሥራ ማስገባቱ ይታወሳል። ቀጥለናል። ተከታታዮቻችን ከ4 ኪሎ እስከ ሽሮ ሜዳ ያለው አካባቢ የዩኒቨርሲቲ መንደር ሊደረግ መወሰኑ ተሰምቷል። የአዲስ አበባ ከተማ አስተዳደር ካቢኔ በ4ኛ ዓመት 9ኛ መደበኛ ስብሰባው የተለያዩ አጀንዳዎች ላይ ተወያይቶ ውሳኔዎችን አስተላልፏል። ካቢኔው በትላንትናው ዕለት ካስተላለፋቸው ውሳኔዎች መካከልም በፕላንና ልማት ቢሮና በትምህርት ሚኒስቴር በጋራ ተጠንቶ የቀረበውን ከ4 ኪሎ እስከ ሽሮ ሜዳ ያለውን አካባቢ የዩኒቨርሲቲ መንደር ማድረግ የሚለው ይገኝበታል። በአካባቢው ያሉትን አገልግሎቶች አካቶ የትምህርት፣ የምርምር፣ የእውቀትና የባህል ልህቀትን በከተማዋ ለማሳደግ በሚያስችል አግባብ የቀረበ በመሆኑ የመንደር ምስረታውን ውሳኔ ማጽደቁን ካቢኔው አስታውቋል። በተጨማሪም የአዲስ አበባ ከተማ አስተዳደር ካቢኔ የአደጋ ስጋት አመራር ምክር ቤትና የአደጋ ዝግጅት ፈንድ ማቋቋሚያ ረቂቅ ደንብ ላይ ተወያይቶ ውሳኔውን አሳልፏል። በመሬት ልማትና አስተዳደር ቢሮ የቀረበውን ማህበራዊና ኢኮኖሚያዊ ፋይዳ ያላቸውን ፕሮጀክቶች የመሬት ምደባ ጥያቄዎችን አስመልክቶም ውሳኔ ያስተላለፈው ካቢኔው የምግብ ስርዓትና ኒውትሪሽን ምክር ቤት ማቋቋሚያ ረቂቅ ደንብ ላይም ተወያይቶ ውሳኔ አስተላልፏል። ቀጥለናል። የተከበራችሁና የተወደዳችሁ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱ የውጭ ምንዛሬ ተመን ወደ እናንተ እናደርሳለን። አንድ የአሜሪካ ዶላር 150 ብር እየተገዛ 153 ብር እየተሸጠ ይገኛል። እንዲሁ ፓውንድ ስተርሊንግ ደግሞ 180 ብር መግዣው ሲሆን መሸጫው ደግሞ 183 ብር ከ60 ሳንቲም ሆኗል። ዩሮ 158 ብር እየተገዛ 161 ብር ከ16 ሳንቲም ሆኗል። እንዲሁም ስዊስ ፍራንክ ደግሞ 160 ብር መግዣው ሲሆን 163 ብር ከ20 ሳንቲም መሸጫው ሆኗል። የተባበሩት አረብ ኤምሬት ድራም ደግሞ 40 ብር እየተገዛ 40 ብር ከ80 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል በተጨማሪ 39 ብር እየተገዛ 39 ብር ከ78 ሳንቲም መሸጫው ሆኗል። እንዲሁም የቻይናው ዩዋን ደግሞ 20 ብር መግዣው ሲሆን 20 ብር ከ40 ሳንቲም መሸጫው መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 1 ያዝንላችሁ የቢዝነስ እንዲሁም ማህበራዊ መረጃዎቻችን እነዚሁን ይመስሉ ነበር። አዳዲስና ትኩስ የቢዝነስ እንዲሁም የማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።